እና የተከበራችሁ የጽናት ድራማ ተከታታዮች ሰላማችሁ ይብዛ። እንዴት ናችሁ? ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት ማለት ነው። ጽናት እንግዲህ እንደምታዩት አቶ ኪራ ያው ራሱን ለማጥፋት ሙከራ አድርጓል ማለት ነው። ይሄ ልጅ ባይኖር ኦልሬዲ ተሰናብቶ ነበር ማለት ነው። ምክንያቱም የእናቱን መታመም ስለደበቁት በሱ እጅግ በጣም ተበሳጭቶባቸዋል። ጽናት በጭንቀት እየተጨነቀች በጣም እያዘነች ነው ያለችው። እሱ ግን በፍጹም በቃ ይቅርታ አላደርግላችሁም ብሏል። በእናቱ ሀዘን እጅግ በጣም ተጎድተዋል። ይሄ ልጅ ነው እንዲያድር የሚያደርገው ህይወቱን ያተረፈው ማለት ነው። ጽናት ናሆም ምሩ ሁሉም ግራ ገባቸው። ምንድነው የሆንከው? ምንድነው የተፈጠረው? እያሉ እንትን እያሉት ነው። ነገር ግን እናንተ ምን ነግራችሁ ታውቃላችሁና እኔም ለምን እነግራችኋለሁ እያለ እንትን እያላቸው ነው ያለ ማለት ነው። እና ጓደኛው ነው ይሄ ልጅ ነው ሹፌር ስለሆነ ያው እሱ ነው ከሞት ያስጣለው ዛሬን እንዲህ ያደረገው። ነገር ግን እነሱ ትናንት የተመሰረተ ጓደኝነት እንዴት ነው እንደዚህ አይነት ጓደኝነት ምናምን እያሉ ልጁን ተጠራጥረውታል። ልጁን እንትን ብለውታል። ነገር ግን ልጁ ምንም ያደረገው ነገር የለም። ምንም በቃ ምክንያቱም እሱን አተረፈ እንጂ ምንም ያደረገው ያጠፋው ምንም አይነት ጥፋት የለም ማለት ነው። ያ ኪራ በጣም አዝኖባቸዋል እና ራሱን በቃ መሞትን ነው የሚፈልገው። ራሱን ማኖር ምናምን ስለማይፈልግ በቃ እሱ ነገር በጣም እየጎዳው በጣም እንትን እያለው ነው ያለ ማለት ነው። እዚህ ጋር ደግሞ እንደምታያቸው ሁለቱ ጥንዶች ይባላል። ጥንዶች ይመስለኛል የሚጋቡ ይመስለኛል ማለት ነው። ምክንያቱም ሰኒ አሁን ላይ ያገኘችው ሰው በእነዚህ የመጣ አይደለም በእነ ጽናት የመጣ ነው ማለት የነ ጽናት ቤተሰብ ስለሆነ የምትቀርቡ ይመስለኛል። እሱም ደግሞ ደህና እየተንከባከባት ነው ያለው ማለት ነው። አራበህም አለች ምግብ እንደሰራ ሰው ያው ምግብ እንዲሰራላት ትፈልጋለች። እና አንዴ ልብላ እንጂ እንዴት አድርጌ እንደማስወጣ እኔ አውቃለሁ ምናምን እያለች ነበረ እሷም ማለት ነው። ያው እሱ የወደዳት ይመስለኛል። እሷም ደግሞ እንግዲህ ቀስ በቀስ ያው ሳትወደው አትቀርም። ግን ቀስ በቀስ ፍቅር የሚጀምሩ የሚጋቡ ይመስለኛል። ናሆሜና ምሩ ጽናት ምናምን የሚገፋፏትም ይመስለኛል ማለት ነው። እና ደስ ይላል ብቻ ኤኒዌይስ ቤተሰብ እውነት ኪራ እያበዛው ነው ማለት ለሱ ብለው እንደደበቁት ማወቅ አለበት። እሱ ለጽናት ላንቺ ስል ነው እያለ ብዙ ነገር እንደደበቃት ማለት ነው። እሱ ራሱ ማወቅ መታገስ አለበት። መረዳት አለበት። አንዳንዴ እኮ የሚወዱን ሰዎች ለእኛ ሲሉ የማይደብቁን ህመሞች የማይደብቁን ስቃዮች አሉ። ስለዚህ መረዳት መቻል አለበት ማለት ነው። ለማንኛውም ቤተሰብ እስኪ ላይክ እና ሼር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ጻፉበት። እናመሰግናለን። ላይክ እና ሼር አትርሱ። በቅንነት አብረን እንደግ ማለት ነው።